አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ ጦርነቱ አሁንም ተባብሶ እንደቀጠለ ነው ያለው። ይባስ ብሎም ወደ ምድር ዞሯል ማለት ነው። በሚገርም ሁኔታ የት አካባቢ ግራውንድ ኦፕሬሽንስ እየተደረገ ነው የሚለውን እናያለን። እንዲሁም አሜሪካና እስራኤል አሁንም በኢራን በቴህራን ላይ ከፍተኛ የተባለ ጥቃት እያደረሱ ነው ያሉት። ኢራንም ወደ ዩኤኢ ተኩሳ ከፍተኛ የሆነ ጉዳት አድርሳለች ማለት ነው። ሰው እስከ መግደል ደረጃ የሚያደርስ ጥቃት እንዳደረሰች ነው እየተነገረ ያለው። ስትሬት ኦፍ ሆርሙዝም አነጋጋሪነቱ እንደቀጠለ ነው ያለው። አሁንም ድረስ ተዘግቶ ነው ያለው። ታዲያ የአሜሪካ ባለስልጣናት የሆርሙዝ የባህር ዳርቻን ለማስጠበቅ ወይንም የእሱን ችግር ለመፍታት ጥምረት ለመፍጠር ድጋፍ እያሰባሰቡ እንደሆነ ነው ምንጮች የገለጹት። የዩኬ ጠቅላይ ሚኒስቴር ኬር ስታርመር እንዳሉት ከሆነ አገራቸው ወሳኝ የሆነውን የመርከብ መስመር ወይንም ስትሬት ኦፍ ሆርሙዝን ለመክፈት እቅድ ላይ እንደሆኑና ከአጋሮች ጋር እየሰሩ እንደሆኑ ነው የተናገሩት ማለት ነው። ኢራን በበኩሏ እስካሁን ያንን ቦታ በልዩ ኦፕሬሽንስ አስጠብቃ ነው ያለችው። የተፈቀደላቸው መርከቦች ያልፋሉ፣ ከዛ ውጭ ያለፈ ይተኮስበታል ማለት ነው። hundreds of thousands እንግዲህ በመቶ ሺዎች የሚቆጠሩ ሰዎች አሁን ኢቫኩዌትድ አድርገዋል ከሳውዘርን ሌባኖን ወይንም ሌባኖን ማለት ነው። አፍተር እስራኤል ሳይድ ላውንችድ ሊሚትድ ግራውንድ ኦፕሬሽንስ ካለች በኋላ ለቀው ወጥተዋል ማለት ነው። በጣም በሚያሳዝን ሁኔታና ኢራን ውስጥ እንግዲህ ከፍተኛ ጭስ ታይቷል ቴሄራን ውስጥ። እንዲሁም ዩኤኢ አሁንም በኢራን ድሮኖች እና ሚሳይሎች ሰለባ እየሆነች ነው ያለችው። የነዳጅ ማከማቻዋ ተመቷል። የሪፖርቱ አጠገብ ያለ ማለት ነው። እንዲሁም ደግሞ ፍላይቶች ሰስፔንድድ ሆነዋል። አንድ ሰውም እንደሞተ ነው በአቡዳቢ የተነገረው ማለት ነው። በጣም የሚገርም ነው። በየሀገሩ የሰው ደም እየፈሰሰ ሰው እየሞተ ነው ያለው በጣም በሚያሳዝን ሁኔታ። እንዲሁም የእስራኤል ሚሊቴሪ እንግዲህ ሎንች ያደረገ ነው ግራውንድ ኦፕሬሽንስ ኢን ሳውዘርን ሊባኖን ወይንም ሊባኖን ማለት ነው። በጣም የሚገርም ነው። እንግዲህ ጦርነቱ አሁን ወደ ግራውንድ ኦፕሬሽንስ ገብቷል። ምድር ላይ ከፍተኛ ጦርነት እየተደረገ ነው ያለው ሂዝቦላ ለመምታት ማለት ነው። እዛው ሊባኖን የሚገኘውን ሂዝቦላ የመልስ ምት እየሰጠ ነው ያለው ማለት ነው። እና በዚህ ጦርነት ውስጥ ግን አንድ የሚገርም ነገር ተሰምቷል። ማርች 3 ያልኳችሁን ታስታውሳላችሁ። ቶታል ሉናር ኢክሊፕስ በሚሆንበት ወቅት ወይንም ደግሞ ብለድ ሙን በሚሆንበት ወቅት ወይ ትራምፕን ሊያስወግዱት ይችላሉ ወይ ደግሞ ኔታንያሁን የእስራኤሉን ፕራይም ሚኒስቴር ቤንጃሚን ኔታንያሁን ሊያስወግዱት ይችላሉ ብዬ ተናግሬ ነበር። ታዲያ አሁን ቀስ እያለ ዜናው ኦፊሻሊ መውጣት እየጀመረ ነው እና ኔታንያሁ ያለው አልሞትኩም ብሎ ወጥቶ የለቀቀው ቪዲዮ ደግሞ ጭራሽ እሱ እንዳልሆነ የሚያሳይ ቪዲዮ ነው ማለት ነው። እሱም በመረጃና በማስረጃ እናየዋለን እንደተለመደው። ግን ከ2 ሳምንት በፊት በዚህ ቪዲዮ ላይ አስቀድሜ ምን ብያችሁ ነበር እንስማው እና በደንብ እቺ ሉናር ኢክሊፕስ ቶታል ሉናር ኢክሊፕስ ደም የምትለብስበት ታይም ደግሞ ይኸውላችሁ እንግዲህ ቀኑ ማርች 3 ነው። ታይሙ ደግሞ 3 ሰዓት ከ33 ደቂቃ ኤኤም ላይ ነው ማለት ነው። እና እቺ 33ም ቁጥር መያያዟ የሆነ ነገር ልናይ እንደምንችል እጠብቃለሁ ማለት የእስራኤሉ ፕሬዚዳንት ሞተ ሊሉን ይችላሉ ማለት ነው። ይሄን እንግዲህ የተናገርኩት ከ2 ሳምንት በፊት ነበር። ምክንያቱም ቀላል አይደለም። በፍሪሜሰንስ በኢሉሚናሪ በቴምፕለር እንዲሁም ደግሞ በጂውሾች በሌላም እነዚህ ሴክሬት ሶሳይቲዎች ውስጥ ብለድ ሙን ቶታል ሉናር ኢክሊፕስ ፉል ሙን በጣም ወሳኝነት አለው። ገባቸዋል። ያንን ቀን ጠብቀው ወይም በቁጥር ቀመር መሰረት ወይም ደግሞ በፕላኔታሪ ፕሬድ ዕለት አይደለ ጦርነቱን የጀመሩት እንዲህ ባለ ሰይጣናዊ መንገድ ሪቹዋሊስቲክ በሆነ መንገድ ነው ስራቸውን የሚሰሩት ማለት ነው። እና በዛ ለተቀን ወይንም በዛ ሳምንት ውስጥ የሆነ ነገር ጠብቁ ወይ ትራምፕን ወይ ኔታንያሁን ይቀንሷቸዋል ብዬ ተናግሬ ነበር። አሁን ላይ ነገሮች ኦፊሻሊ የሆኑ መጥተዋል እና አሁን በደንብ ከኔ ጋር ሆኖ አሳያቸዋለሁ። እንግዲህ ሰሞኑ እንደምታውቁት አንድ መርሃ ግብር አድርሼ ነበር አይደለ? ኔታንያሁ መሲያችን ተመልሶ ይመጣል፣ ኪንግደማችንንም ሪች እናረጋለን እና ስለ እስራኤልና ስለ ኢራን ጦርነት ወይም አሜሪካና እስራኤል ኢራን ላይ ስለከፈቱት ጦርነት ወይንም እያደረጉት ስላሉት ጦርነት መግለጫ ሰጥቶ ነበር፣ ስቴትመንት ሰጥቶ ነበር በቴሌቪዥን ጣቢያ ወጥቶ ማለት ነው። እና እዛ ላይ
አንዳንድ ኤአይ የሚመስሉ ነገሮች ታይተው ነበር፣ ወይንም ቪዲዮ ኤአይ ጄኔሬትድ እንደሆነ የሚያሳይ ነገር ማለት ነው። እና ጣቶቹ 6 ይመስሉ ነበር። የጣቶቹ ርዝመት፣ እንቅስቃሴው ምናምን በቪዲዮ ላይ የሚታየው ሰው ሪል ኔታንያሁ እንዳልሆነ፣ አይ በቃ ኔታንያሁ ሞቷል በተሰነዘረበት ጥቃት ወደሚል ድምዳሜ ሰዎች እንዲሄዱ አስገድዶ ነበር። በጣም በሚገርም ሁኔታ ጥቂት ነገር ነው የታየበት በዛ ቪዲዮ ላይ። በእርግጥ ግን አሁን ደግሞ አሳማኝ ነገሮች መጥተዋል። እነዛ ምንድን ናቸው የሚለውን ነው እኛ ማየት ያለብን ዲቴል ገብተን ማለት ነው። ይኸውላችሁ ብዙ የኢራን ሚዲያዎች ዘግበውት ነበር። በቃ ኦፊሻሊ ኔታንያሁ ሞቷል በጣም ብዙ እና ያ ያስጨነቃቸው እስራኤላውያን ደግሞ ወይንም ቤንጃሚን ኔታንያሁ ወጥቶ ከብዙ ቀናት በኋላ አይ በህይወት አለው ብሎ ቪዲዮ ለቋል ማለት ነው። እና ያንን ቪዲዮ ነው አሁን እኛ ዲቴል ገብተን የምናየው። ሪል እሱ ነው ወይስ ኤአይ ጄኔሬትድ ነው? ቪዲዮ ውስጥ ምን አይነት ነገሮች ተካተዋል የሚለውን እንየው ማየት ስላለብን ማለት ነው። መቼስ የዓለም መሪዎች ምናምን በደሰብ ለብዙ ዓመታት አይተናል አይደለ? ሲሊኮን ማስክ እየለበሱ እንደሚመጡ ክሎን የሆኑ እንዳሉ በቅርቡ የምታስታውሱት ነው። እነ ትራምፕ የመሰከሩት የጄፍሪ ፒስቲን ፋይልም ላይ አይተናል አይደለ? ጆ ባይደን ሪል ስላለመሆኑ የድሮ ጆ ባይደን ድሮ ስለመሞቱ ማለት ነው። እና እስቲ ኔታንያሁ የለቀቀውን አዲሱን ቪዲዮ እንየው እስቲ። እንደምታዩት ኔታንያሁ አንድ ኮፊ ሾፕ ውስጥ ይታያል ማለት ነው። ይሄ ኮፊ ሾፕ ይኸውላችሁ ሳታፍ ይባላል። የሚገኘው በጀሩሳሌም ውስጥ ነው እና በቅርቡ ተዘግቷል። ለምን በሉኝ፣ ዱቱ አይራንያን ስትራይክስ ማለት ነው፣ በኢራን ጥቃት። እንግዲህ ይሄ ኮፊ ሾፕ ተዘግቶ ነበር፣ ግን ለኔታንያሁ ኤአይ ጄኔሬትድ ቪዲዮ ተከፈተ ማለት ነው። እና ሉክ እዚህ ጋር ኮፊውን ሲያነሳው የኮፊውን እንቅስቃሴ ተመልከቱት። አይፈስም ማለት ነው። ዩሲ አይፈስም። በጣም አዘን ብሏል፣ ግን ቡናው ከካፑ ወጥቶ አይፈስም። በጣም ተዘግዝቋል ማለት ነው። እና ይሄ ኤአይ ጄኔሬትድ ቪዲዮ እንደሆነ በጣም ግልጽ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት አይ ይኸው 5 ጣት ነው ያለው፣ ምንድን ነው የምታወሩት ይኸው ብሎ ሁለቱንም እጁን ያሳያል ማለት ነው። ምክንያቱም ከዚህ በፊት 6 ጣት የመሰለ ነገር ታይቶበት ስለነበረ። ከዛ እዚህ ጋር ተመልከቱ፣ ይጠጣል። በሚጠጣበት ወቅት ካፑን የያዘው እህት ወንድሞቼ ተመልከቱ፣ በቀኝ እጁ ነው። ኔታንያሁ ደግሞ ሌፍት ሃንድድ ነው ማለት ነው፣ ግራ እጅ ነው። ይኸው ሲበላ ሲፈርም እንደምታዩት ማለት ነው። እና ይሄም ሌላ ማስረጃ ነው ማለት ነው እህት ወንድሞቼ። እዚህ ጋር ደግሞ ተመልከቱ ሲጠጣ ማለት ነው። እና ካፑ መጠጫው እንግዲህ እንዳልኳችሁ ሳታፍ ነው የሚለው። እዚህ ጋር ግን ኤአይ ጄኔሬትድ ሲያስደርጉ ምን እንዲታይ ፈልገው መሰላችሁ? እንዲያረጉት በደንብ ይዩት። መቼስ ሰበን ቤተሰቦች ነቃ ያላችሁ ናችሁ፣ ይገባቸዋልና ሰብሊሚናል ሜሴጅ ነው፣ ሳታን የሚል ነው የሚታየው። ኤፍ ተቆርጣለች ማለት ነው። እና ይሄ ግልጽ መልእክት ነው። እነዚህ ሰዎች ማንን ሰርቭ እያደረጉ እንደሆነ ለማየሰሩ እንደሆነ ማለት ነው። ኦኬ እንቀጥል። እዚህ ጋር ደግሞ ይጠጣል፣ በደንብ ነው የሚጠጣው እንደምታዩት። ከዛ ተመልከቱ፣ ምንም ነገር አልጎደለም ከቡናው ላይ ማለት ነው። እንደሞላ ነው ቡናው። የሚገርም ነው። እዚህ ጋር ደግሞ እጁን ኪሱ ሲከት ተመልከቱት። ኪሱ ይዩት ምን እንደሚሆን ቀጥ ይላል፣ ዝርግት ይላል ማለት ነው። እና ይሄም ኤአይ ጄኔሬትድ ቪዲዮ እንደሆነ ሌላው ማሳያ ነው ማለት ነው ወንድሞቼ። እና እዚህ ጋር ደግሞ ስክሪኑ ላይ እንደምታዩት 2024 ነው የሚለው ማለት ነው ኮምፒውተሩ ላይ። እና በዙሪያ ያሉትም ሰዎች ፌስ ማስክ አድርገው ነው የሚታየው ማለት ነው። ስለዚህ ቪዲዮ ላይ ልክ ያልሆነ ነገር እንዳለ ግልጽ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ሌላ አዲሽናል ፎቶ ተለቆ ነው በእስራኤል ሚዲያዎች ማለት ነው። እና ሉክ ተመልከቱ፣ የሚገርም ነገር ላሳያችሁ። ሌላ ማስረጃ ማለት ነው። የተለቀቀው ፎቶ ራሱ ኤአይ ስለመሆኑ ልጅቷ አለች በዚህ በኩል፣ ኔታንያሁ አለ። ከኔታንያሁ ጀርባ 2 ጋርዶች አሉ ፌስ ማስክ የለበሱ እና ካሜራ ይታያል ማለት ነው። የካሜራውን አንግል በደንብ ይዩት። አሁን እኛ የምንጀምረው ከልጅቷ ነው። እንግዲህ የሚገርም ነገር ነው ማሳያችሁ። ገና ብዙ ማሳያችሁ ነገር አለ። አብራችሁን ቆዩ እስከ መርሃ ግብሩ ማብቂያው ድረስ ማለት ነው። እና ይኸውላችሁ የልጅቷን እጅ ሳሳያችሁ ትደነግጣላችሁ። ዱላ ነው የሚያካክለው። ተመልከቱ፣ ይታያችኋል እጇ ምን ያህል ርዝመት እንዳለው፣ ምን ያህል ታጣፊ እንደሆነ። ኦኬ አሁን ደግሞ ወዴት እንሂድ መሰላችሁ? ወደ ካሜራው አንግል ማለት ነው። ሉክ ካሜራው ወደዛ ወደ ግራ ነው የሚቀርጸው፣ ግን ወደ ቀኝ ነው ስክሪኑ ላይ የሚታየው ማለት ነው። ኔታንያሁ
ሙሉ ነገሩ ገብቷል። እንግዲህ ጆሮን ጨርፎ ነው እየቀረጸ እንዳለ የሚያሳየን። ከኔታንያሁ ጀርባ አንድ ሰው እንዳለ ነው ካሜራው ላይ የሚያሳየው፣ ግን 2 ሰው ነው ያለው እንደምታዩት ማለት ነው። እና ግልጽ ነው የጆሮ ነገር ተዉት። ይህም ሌላ አዲሽናል ፎቶ ነው የተለቀቀ ማለት ነው። ተመልከቱ፣ 3 ጆሮ ተደርድሮ ይታያል። ምን አይነት ሹቲንግ ቢሆን ነው! እና ክሊር ኤአይ ይመስላል አይደለ? እንደምታዩት እዚህ ጋር ደግሞ ተመልከቱ፣ የኔታንያሁ ጥርስ ከላይ ያለው ነው። እዚህኛው ቪዲዮ ላይ ደግሞ ጥርሱ በጣም ቀጫጭንና የተጣጠፉ ናቸው፣ አስፈሪ ናቸው ማለት ነው። እና በጣም ግልጽ ልዩነት እንዳለ ይታያል ማለት ነው። በፊት ከነበረው ኔታንያሁና አሁን ካለው ኔታንያሁ ጋር ማለት ነው። ሲጀምር ድሮም እኮ በሲሊንከን ማስክ እሱን የመሰለ ሰው እያጫወቱ ይሆናል፣ አይታወቅም ሁናውስ። እና እዚህ ጋር ደግሞ ሳይድ ቪው ፎቶውን እዩት። በጣም ግልጽ ልዩነት አለ። አሁን አልሞትኩም ብሎ የመጣበትን እዩት መጀመሪያ ላይ፣ በኋላ ላይ ደግሞ ድሮ የነበረው ፎቶ ተመልከቱት። አያችሁ? የአፍንጫው፣ የፊቱ ስፋት፣ የግንባሩ በደንብ የሚታይ ነው። የአይኑ ከፍታ አቀማመጥ፣ የፊቱ ትልቀት፣ የጭንቅላቱ ትልቀት በደንብ የሚታይ ነው ማለት ነው። ይኸው እዚህ ጋርም በፊት ለፊት ላሳያችሁ፣ ዳይሬክት ቪው፣ ቀጥተኛ ቪው ማለት ነው። እንደምታዩት ይኸው ፌሻሉን እዩት። በጣም የተለያየ ነው። የመጀመሪያው ኔታንያሁ ፊቱ በጣም የተለጠጠ፣ ጆሮ የሰፋ በጣም ትልቅ ፊት ያለው ነው። ይሄኛው ደግሞ የተጎሳቆለ በጣም ከሳ ያለ የተጨማደደ ኔታንያሁ ነው እዚህ ጋር የምታዩት ማለት ነው። እና ግልጽ ነው። አሁን የጂም ኬሪንም እንመጣበታለን። አሁን ላይ ግልጽ በቃ ፊት ለፊት እያደረጉት ያሉት ነገር ነው። የዓለም ሕዝብ ላይ ይቀልዳሉ፣ ይጮታሉ። በደይሰበን ላለፉት ዓመታት ብዙ ነገር አይተናል። ስለዚህ ስለፊት አቀያየር አይደለ፣ ስለ ክሎን አጀንዳ እና አሁን ላይ ህዝቡ ነቃ እያለ መምጣት ጀመረ። ከጄፍሪ ኤፕስቲን ፋይል በኋላም አንዳንድ መንቃት የማይፈልግ ትውልድ፣ ህዝቡ ፈታሽ ነው፣ ህዝቡ ሪሰርቸር ነው፣ ህዝቡ አጥኚ ነው፣ ህዝቡ በቀላል አያልፍም እያንዳንዱን ነገር ማለት ነው። እና እንደዚህ አይነት ነገሮች አሁን መውጣት ጀምረዋል፣ በደንብ መታየት ጀምረዋል እንጂ ከድሮም ሲጠቀሙበት የነበረ ነው። አንዳንድ በህይወት ያሉ የመሰሉ ግን ቀድመው በህይወት የሌሉ ግን ደግሞ የእነሱ በህይወት መኖር ጥቅም ስላለው እነሱን የሚመስል ሰው አምጥተው በሲሊንከን ማስክ አስገብተው ልክ እንደነ ጆ ባይደን ሁሉ ወይም በክሎን ሲስተም አድርገው ድምፃቸውን፣ ቁመናቸውን ምናምን እንዲሁም የጆ ባይደን እኮ በጣም ያስነቃ ነበር። አንዳንዴ ቁመቱን ያርዘሙታል፣ አንዳንዴ ቆሞ ሊወድቅ ይችላል፣ አንዳንዴ ወደ ግራ መሄድ ሲኖርበት ወደ ቀኝ ይሄዳል፣ እያወራ ይተኛል፣ ሰው ሳያጨበጭብ ያጨበጭባል። አንዳንዴ አየር ላይ እጁን ዘርግቶ ምንም በሌለበት ሁኔታ ንፋስ ይጨብጣል እና በጣም የሚገራርሙ ሞመንቶች፣ ቢዛር ሞመንቶች ይታዩ ነበር ማለት ነው። በቃ ግራ የሚያጋቡ እንግዲህ የሆኑ ነገሮች ይታዩ ነበር። እኔ በደይሰበን ብዙ ጊዜ ብያችሁ በኋላ ላይ ዶናልድ ትራምፕ ራሱ አለው፣ ጄፍሪ ኤፕስቲን ፋይልስ ላይም ወጣ፣ በጣም ግልጽ ሆኖ መጣ ማለት ነው። ማስኩ በጣም ይታይ ነበር ሲያነሳው፣ ጆሮ፣ በጣም ብዙ ነገሮች አሉ። ይሄ በቃ አንዴ የተነቃበት ነገር ነው እንደምታውቁትና በራፐሮች በተለያዩ ኢንፍሉዌንሰሮች ኤሊቶች እንዲህ ያለውን እርኩሰት ይሰራሉ፣ ይፈጽማሉ። አብሶ እነዚህ ሴሌብሪቲስ ወይም ሚዚሻንስ በምንላቸው በቃ የለመዱት ነው። ምክንያቱም እንዲሞቱ አይፈልጉም እነሱ ማለት ነው። ምክንያቱም በቃ ሁሌ ኢንከም ስለሚሰሩባቸው፣ ገንዘብ ስለሚሰሩባቸው፣ ሚዚክ ኢንዱስትሪው በእነዛ ሰዎች ቁጥጥር ስር ስላለ ሁሌም ገቢ ናቸው። ገባቸዋል። ለኤሊቱ ገቢ ናቸው፣ ለዲያብሎስ ጥቅም አላቸው። ስለዚህ ያንን ይፈልጉታል። አይኮኒክ የሆኑ ሰዎችን ቢሞቱ እንኳን አልሞቱም ብለው ያመጧቸዋል እንደማለት ነው። እና እንደምታውቁት ነው እነ ሂላሪ ክሊንተን ይኸው አሉ። ድሮም ፊታቸው ያው ነው፣ አሁንም ፊታቸው ያው ነው። አያቸው አይደለ? ሌሎችም አካላቶች ማለት ነው። የእሷ እንዲሁም ክሎን ሁላ ተደርጋለች ተብሎ እስከሚነገርባት ደረጃ በሚኒስትሪም በሌጋሲ ሚዲያ ደረጃ የደረሰች ሰው ነች ማለት ነው። እንዲሁም በጣም ሌሎችም በጣም ብዙ ናቸው። ራሱ ዶናልድ ትራምፕ ራሱ ማለት ነው። ስለዚህ የለመዱት ነገር ነው እና ኔታንያሁ አሁን ላይ እንደምታዩት በኤአይ ጄኔሬትድ ቪዲዮ መጥቷል ማለት ነው አለው ብሎ እና ይላችሁ እስራኤላውያን ለምደውታል ይሄንን እንዲህ ያለውን ነገር። ለዚህ ነው እነዚህ ዲያብሎሳውያኑ በዚህ ስራ ተክነዋል እምላችሁ። 8 ዓመት ቆይተው አይደል እንዴ ኦፊሻሊ አናውንስ ያደረጉት the days of former prime minister የሆነውን አሪኤል ሻሮንን ሞት። ስለዚህ ግልጽ ነው። እንዴት እናንተስ በ2 ሳምንት ውስጥ የኔታንያሁ ሞት ኦፊሻል ሊደረግ ትፈልጋላችሁና ያው እሱ
ኮማ ውስጥ ለ8 ዓመት ቆየ ምናምን እንደዚህ ብዙ ነገር ይሰማል። ግን እነሱ በሚፈልጉት መንገድ ነው ይህንን ዓለም የሚዘውሩት። ግን መጨረሻው ይታወቃል። ወደ እሳት ባህር ይጣላሉ። ክርስቶስ ካለ ውጭ ደግሞ የሚሆን ነገር የለም። እዚህ ለመተወን ጦርነትን ስክሪፕትድ ቢያደርጉም ምናምን ቢሯሯጡም ከዲያብሎስ ጋር አብረው መጨረሻቸው ግን ገሃነም ነው፣ የገሃነም እሳት ነው ማለት ነው። ፈጣሪ ከዛ ወገን አያርገን፣ ከሚጠፉት ወገን አያርገን። ዘላለም ሕይወት ነው እኛ ምንሻው ምንፈልገው ከክርስቶስ አይደለ እንዴ? ሰይጣን ዘላለም ሕይወት አይሰጥም። ቅድስት ድንግል ማርያም ልጅ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ዘላለም ሕይወት የሚሰጠውና አሁን እያየን ያለ ነው የኢንድ ታይምስ የመጨረሻው ዘመን ጦርነት መግቢያ እንደሆነ ነው የምታዩት ማለት ነውና እንዳልኳቸው አሁንም ተከታተሉ። የዚህ የአልአክሳ ሞስክን ወይንም የዶም ኦፍ ደ ሮክን ነገር ማለት ነው። እንግዲህ እንዲህ ያለ ብዙ ቀናት ተዘግቶ ቆይቶ አያውቅም ነው የተባለው በታሪክ አልአክሳ መስጂድ ማለት ነውና ዊልስ የምናይ ይሆናል። አሁን ጀሩሳሌም በጣም እይታ ውስጥ ነው ያለችው። የዓለም አይን ሁሉ እሷ ላይ ሆኗል። እኛ አስቀድመን ተናግረን ነበር እዛ አካባቢ ከፍተኛ ነገር ሊፈጠር ይችላል። ኢራን ሳትመታም ራሳቸው እስራኤሎች በእርዝኩዌክም ሊሆን ይችላል፣ ራሳቸው በተኮሱትም ሚሳኤል ድሮንስ ሊሆን ይችላል፣ ሌላም መሳሪያ አጋይቶ አፈንድተው ቦታውን ሶስተኛውን የሰለሞን ቤተ መቅደስ ለመስራት ይሞክራሉ። በኋላ ላይም የኢራን ሚሳኤልና ድሮን መጥተው ብለው ሊናገሩ ይችላሉ ብለን ተነጋግረናል። እና አሁን ያ ነገር እንግዲህ በሌሎች ሰዎች አፍ መነገር መታወጅ ጀምሯል። ይሄ ፈጣሪ የተመሰገነ ይሁን። ለዚህ ሰዎች ለዚህ አዌርነስ መብቃታቸው ትልቅ ነገር ነው። ይህንን አንደርስታንድ አድርገው ሌላውን ለማስተማር መሄዳቸው በዚህ ርቀት ጥሩ ነው፣ ይበል የሚያሰኝ ነው። በዚሁ መቀጠል አለበት። አያችሁ፣ በዚህ ሰዓት፣ በዚህ ዘመን፣ በዚህ ጊዜ የነቃ ትውልድ መፍጠር ነው ዴይ7 ዋናው ዓላማው። ያንንም ነው እያደረገ ያለው፣ የሚያደርግም ይሆናል። እና እንግዲህ ቤንጃሚን ኔታንያሁ በዛ ቪዲዮ ብቻ አላበቁም። ከሰዓታት በፊትም አዲስ ቪዲዮ ለቀዋል። ያው አለው እያሉ ነው በኤአይ ቪዲዮ ማለት ነው። እና እዚህ ቪዲዮ ላይም በጣም የሚገራርሙ ነገሮች አሉ፣ ከቲንጎች አሉ፣ አንዳንድ ያልተለመዱ እንቅስቃሴዎች አሉና ይሄ ሁሉ የዓለምን ሕዝብ ዲሲቭ ለማድረግ የሚካሄድበት ርቀት ነው። ኦኬ፣ እስቲ አሁን ላይ ደግሞ እየወጡ ያሉትን ነገሮች አፕዴት ላርጋችሁ ማለት ነው። እንግዲህ የኢራንስ ኤፍኤም ስትሬት ኦፍ ሆርሙዝ ክሎዝድ ቱ አወር ኤነሚስ እያሉ ነው። ስትሬት ኦፍ ሆርሙዝ አሁንም ዝግ ነው ለጠላቶቻችን፣ ግን ደግሞ እኛን ለሚደግፉና ለእኛ አጋር ለሆኑ ወይንም ለአጋሮቻችን አሁንም ድረስ ክፍት ነው። እንግዲህ የአሜሪካና የእስራኤል ኃይሎች ወይንም የአሜሪካና የእስራኤል ጦር ኢራን ላይ ከፍተኛ ጥቃት ማድረሳቸውን እንደቀጠሉ ነው። ቴሄራን፣ ሐማዳን እና ኢስፋሃን ያሉ ከተሞች ላይ ከፍተኛ ጥቃት እያደረጉ ነው በዚህ ሰዓት ማለት ነው። የኢራን የመልሶ ማጥቃት ጥቃቶች ደግሞ አሁንም ቀጥለዋል። በርካታ የእስራኤል ከተሞች ላይ ጉዳት እንዳደረሱ ነው የተነገረው። እንዲሁም በተባበሩት አረብ ኤምሬትስ ወይንም በዩናይትድ አረብ ኤምሬትስ አየር ማረፊያ አቅራቢያ እንዳልኳችሁ ከፍተኛ እሳት ተቀስቅሶ ነበር። እንዲሁም በፉጃይራ የኢንዱስትሪ አካባቢም ሌላ የድሮን ጥቃት እንደደረሰን የተነገረው። ዶናልድ ትራምፕ እንግዲህ የአሜሪካ አጋሮች የሆርሙዝ ወሽመጥን ለመክፈት ካልረዱ በጣም መጥፎ የወደፊት ጣፈንታ እንደሚገጥማቸው ነው የተናገሩት። ማለትም ኔቶ ይህንን ነገር በቶሎ መፍትሄ ካልሰጠው ማለት ነው። በሊባኖስ እንዳልኳችሁ ግራውንድ ኦፕሬሽንስ እያደረገች ነው እስራኤል። ከፍተኛ ጥቃት እየሰነዘረች ነው። የሟቾች ቁጥር ደግሞ ከ850 በላይ ከፍ ብሏል፣ 100 ህፃናትንም ጨምሮ ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ደም እየፈሰሰ ህፃናት እየተገደሉ አዋቂዎች እየተገደሉ ነው ያሉት። ሀገራችን ላይም እንደዚሁ ደም እየፈሰሰ ህፃናት እየተገደሉ ነው ያሉት። ዓለም ሰላም አታለች። ይሄ የመጨረሻው ዘመን ላይ እንደሆንን የሚያሳይ ነገር ነው ወንድሞቼ። በየቦታው ጦርነት ነው፣ በየቦታው በሽታ ነው፣ በየቦታው ረሃብ ነው፣ በየቦታው ክፋት ነው፣ ጭካኔ ነው ዓለምን የከበበው ማለት ነው። ምክንያቱም ኤሊቶቹ ዓለምን የሚዘውሩት ዲያብሎሳውያኑ ይሄ እንዲሆን ስለሚፈልጉ የጭንቅ ጊዜ እንዲመጣ ስለሚፈልጉ ከዛ በዚህ ውስጥ ነው ሚድል ኢስቱ ላይ ሐሳዊ መሲህ የሚገለጠው። ሁሌም በዴይ7 እንደምንነጋገረው ማለት ነውና ጥቂት ጊዜ ነው የቀረው። ጊዜው ደርሷል። አሁንም በመካከላችን ሊሆን ይችላል። ጊዜው ሲደርስ ምናይ ይሆናል ማለት ነው። እስከዛው ግን ጸሎት ያስፈልጋል። ለሀገራችን ምህላ ያስፈልጋል። ሀገራችንም ጦርነቱ ውስጥ ኪዮስ ውስጥ ክራይሲስ ውስጥ እንደመሆኗ ጦርነቱ ራሱ ሀገራችን ውስጥ ያለው ከዚህ ጋር የተያዘ ነው። ስፒሪቹዋል ዋር ነው ብያቸዋል አይደል? ታቦተ ጽዮንን ፍለጋ እንዲሁም አንዳንድ ትሬዠርሶችን ፍለጋ
ብዙ ምስጢራዊ ሀብቶችን ፍለጋ ይመጣሉ ለሶስተኛው ሰለሞን ቤተ መቅደስ ተብሎ ማለት ነው። ስለዚህ ነገሮች ሁላ ኮኔክትድ ናቸው ማለት ነው። ፈጣሪ ከዲያብሎስ ጠብቀን። ሰላም ለእናንተ ይሁን። አበቃን።